West Asia is on edge again, and the flames are dangerously close to a fragile peace. የተፈራው የአረቦቹ ጦርነት በይፋ ተለኩሷል። ከእስራኤል በላይ የኢራን በትሮች የበረቱባት የተባበሩት አረብ ኤሚሬቶች አሁን ላይ ትግስቷ ተማጦ በኢራን ላይ ከፍተኛ የተባለ የአየር ድብደባ ፈጽማ የሺያና የሱኒ ጦርነት መለኮሱን አውጃለች። ኢራን በኤሚሬቶች ወሳኝ ነዳጅ መስመር ላይ የፈጸመችው ጥቃት የተኩስ አቁም ስምምነቱን ያፈረሰ ሆኗል። በዚህ ጥቃት ቁጣቸው ለመግለጽ ደግሞ የኢራኑ ፕሬዝዳንት መሱድ ፔዚሻኒን የቀደም አልነበረም። በኢራን ጦር እርምጃ የተቆጡት ፕሬዝዳንቱ ጥቃቱን በቅድሚያ አውግዘዋል። ሆኖም ግን በኢራን አመራር ውስጥ የተከሰተው መከፋፈል ኤሚሬቶች ጥቃት ከመሰንዘር ያከታቸው አይመስልም። አረቦች በይፋ ኢራን ላይ ለመዝመት ጦራቸውን ሰብቀው ተነስተዋል። የተፈራው የፋርስ ጦርነትም የተቀሰቀሰ መስሏል። ከአሜሪካ ተሻግሮ ያደረ ቁርሾን የቀሰቀሰው ይህ የአረቦች ጦርነት ሆኖ አዲስ ገጽ ይዞ ተከስቷል። በትንታኔያችን አዲሱን ጦርነት በሰፊው የምንቃኘውና የምንዳስሰው ይሆናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ እንዲያደርጉም እንጋብዛለን። ወደ ቀዳሚና ዝርዝር ጉዳዮቹ አለፍን። በደቡባዊ ኢራን ሰማይ ላይ የሚታዩ ፍንዳታዎች መንፈቀ ሌሊቱን ቀደው ድባቅ መተውታል። ሆርሙዝጋን ግዛት ስትራቴጂካዊ ስፍራዎች ላይ የሚታየው ጥቅጥቅ ያለ ጭስም ወደ ሰማይ እየናረ ይገኛል። ባንደር አባስና እንደዚሁም በቀሽም ደሴት የሚኖሩ ነዋሪዎችም የመስኮት መስታወቶችን የሚያናውጡና ለብዙ ማይሎች የሚሰሙ ከፍተኛ ፍንዳታዎች ሪፖርት አድርገዋል። እነዚህ ድምጾች በሁለቱ ሀገራት መካከል የተከፈተውን ግልጽ የተባለ ጦርነት አውዳሚነትን የሚያበስሩ ናቸው። የኢራን እስላማዊ አብዮት ዘብ የጦር ባህር ኃይል ተከላዎች እንዲሁም ደግሞ የፔትሮኬሚካል ፋብሪካዎችና ቁልፍ መሰረተ ልማቶች በከፍተኛ ጥቃት ስር መውደቃቸው በርካታ የአካባቢ ምንጮችን የዋቢ ያደረጉ ዘገባዎች አመላክተዋል። ይህ ጥቃት በከፍተኛ ቅንጅትና ጥንቃቄ የታቀደ መጠነ ሰፊ ወረራ እንደሆነም ይነገራል። ይህ አስገራሚ ወታደራዊ ግስጋሴ የኢራን ግጭት ውስጥም ትልቅ የተባለ የታሪክ ምዕራፍ ሊሆን እንደሚችል ይታመናል። ዩናይትድ አረብ ኤሚሬት ለበርካታ ዓመታት በኢኮኖሚና እንዲሁም በዚህ ጥንካሬዋ በስትራቴጂካዊ ትግስቷ የምትታወቅ ሀገር አሁን ያንን ታሪካዊ ቀይ መስመር ጥሳ አልፋለች። የኤሚሬት ዘመናዊ አየር ኃይል በቀጥታ የኢራን ግዛት ማጥቃቱ ቀደም ሲል የማይታሰብ የነበረ ክስተት ሆኖ አልፎ ነበር። ይህ ግን ዛሬ ላይ በነበር የተቀየረ መስሏል ይላሉ ብዙዎች። አሁን ላይ ከሪያድ እስከ ዋሽንግተን ከዚያም አልፎና ተሻግሮ ደግሞ በይበልጥ ነገሮች ባየሉበት ከዚያም ባለፈ የዓለም ዋና ዋና ከተሞች የሚሰማው ጥያቄ ይህ የአረቦች የጋራ ጦርነት መጀመሪያ ይሆን ወይ የሚል ነው። ይህ ጥቃት ለበርካታ አስርት ዓመታት ባህረ ሰላጤው ሀገራትን ሲያሰጋ የቆየውን የኢራን ቀጠናዊ እንቅስቃሴ ለመግታት የታለመ የአረብ ሀገራት የተቀናጀ ግፊት ተደርጎ ሊወሰድም ይችላል። የሁኔታዎች መባባስ የጀመረው ዛሬ አይደለም። ሰኞ ዕለት ኢራን በዩናይትድ አረብ ኤሚሬትስ ግዛት ላይ ሚሳኤሎችን፣ ክሩዝ ሚሳኤሎችና ድሮኖችን በለቀቀችበት ወቅት ነው። በተለይም በኦማን ባህረ ሰላጤ ዳርቻ የሚገኘው የፋይጃራ የነዳጅ ወደብና እንደዚሁም ተያዥ የፔትሮሊየም ተቋማት ላይ የደረሰው ጥቃት እጅግ አውዳሚ ነበር። በቁልፍ መሰረተ ልማቶች ላይ የተነሳው እሳትም ቢያንስ 3 የህንድ ዜጎችን ለአካል ጉዳት የዳረገ ሲሆን ዓለም አቀፍ የኢነርጂ ገበያ ላይም ከፍተኛ ድንጋጤ ፈጥሮ ነበር። ፉጃይራ ለኤሚሬትስ ተራ የንግድ ወደብ ብቻ አይደለም። እንደ አውሮፓውያን ዘመን ቀመር በ2012 የተጠናቀቀውና 406 ኪሎ ሜትር ርዝመት ያለው የሀብሻን ፉጃይራ የነዳጅ ቧንቧ መዳረሻ በመሆኗ የአቡ ዳቢ ዋነኛ ስትራቴጂካዊ ዋስትና ተደርጋ ትቆጠራለች። ይህ የቧንቧ መስመር በቀን እስከ 1.5 ሚሊዮን በርሜል ድፍድፍ ነዳጅ የማጓጓዝ አቅም ያለው ሲሆን ዓላማውም የሆርሙዝ ባህር በር ቢዘጋ እንኳን ነዳጅን ያለምንም እንቅፋትና እንደዚሁ መስተጓጎል ለዓለም ገበያ ለማቅረብ የታለመ ነው። ኢራን ይህንን ተቋም በመምታትም ኤሚሬትስ የነበራትን የደህንነት ዋስትና አዳክማለች። ይህም የዓለም ነዳጅ ነጋዴዎች ከሆርሙዝ ውጭ ያሉ አማራጮች ሁሉ አደጋ ላይ መውደቃቸውን እንዲረዱ አስገድዷቸዋል። ይህ የኢራን እርምጃ አስቀድሞ የታቀደና ስልታዊ አካሄድ መሆኑን የሚያሳዩ ምልክቶች አሉ። ከሳምንታት በፊት በሳውዲ አረቢያ ምስራቅ ምዕራብ የነዳጅ ቧንቧ መስመር ላይ የደረሰው ጥቃት የነዳጅ ዝውውሩን በእጅጉ ቀንሶት ነበር። ሁለቱም የሆርሙዝ አማራጭ መስመሮች በጥቂት ሳምንታት ውስጥ ጉዳት ማድረሳቸውን ተከትሎ ኢራን የባህር በሩን ብቸኛ አማራጭ አድርጋ ለማስቀረትና እንደ ታጋች ለመጠቀም እየሰራች መሆኑን ያሳያል። ለዚህ ምላሽ ደግሞ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል እስከ $115 በላይ ሊያሻቀብ ችሏል። የኤሚሬትስ አየር መከላከያ ሰራዊትም የመጡባትን ሚሳኤሎችና ድሮኖች ለመከላከል ከፍተኛ ጥረት አድርጓል። ባለስልጣናት በርካታ ሚሳኤሎች መክሸፋቸውን ቢገልጹም የተወሰኑት ግን ኢላማቸውን በመምታት ከፍተኛ የተባለ ጉዳትና የእሳት ቃጠሎ አስከትሏል። ታዲያ ይህ ጥቃት አሜሪካ የባህር ላይ ትራንስፖርቱ ለማረጋጋት በምታደርገው ጥረት መካከል የተደረሰውን የተኩስ አቁም ስምምነት ሙሉ በሙሉ አክስሞታል።
ኢራን ጥቃት በሰነዘረች በጥቂት ሰዓታት ውስጥ ዩናይትድ አረብ ኤሚሬትስ አጸፋዊ እርምጃ መጀመሩ ተሰምቷል። በተለይም ሚራዥ 2000 የተባለው ተዋጊ ጀቶችና እንዲሁም የታጠቁ ድሮኖች በኢራን ግዛት ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት አድርሰዋል። በባንደር አባስ የሚገኘው የኢራን ባህር ኃይል ማዘዣዎች፣ የፔትሮኬሚካል ተቋማትና በቀሽም ደሴት ላይ ያሉ ወታደራዊ ይዞታዎችም ተከታትለው ተደብድበዋል። ይህ እርምጃ በኤሚሬትስ የውጭ ጉዳይ ፖሊሲና ወታደራዊ ስትራቴጂ ላይ የታየ ትልቅ ለውጥ ተደርጎ ይቆጠራል። ቀደም ሲል ኤሚሬትስ እንደ ቀሽምና ላቫን ባሉ የኢራን ደሴቶች ላይ በሚደረጉ ውስን የድሮን እንቅስቃሴዎች ብትጠረጠርም የአሁኑ ጥቃት ግን መጠነ ሰፊና ቀጥተኛ መሆኑ አቡዳቢ ኃይሏን እስከ ጠላት ግዛት ድረስ የማሳረፍ ቁርጠኝነት እንዳላት ያሳያል። በዚህ ወታደራዊ እርምጃ ውስጥም የአሜሪካ እጅ ስላለበት ሁኔታዎች በከፍተኛ ሁኔታም ከግምት በላይ ልቀዋል። ዩኤስም አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ስር ያሉ የጦር ሀብቶች ለኤሚሬትስ አየር ኃይል ድጋፍ ሰጥተው ሊሆን እንደሚችልም ይገመታል። እንዲህ አይነቱ ቅንጅት የጥቃቱን አቅም ከማሳደጉ በላይ በባሕረ ሰላጤው የኢነርጂ መሠረተ ልማትና በዓለም አቀፉ የመርከብ ትራንስፖርት ላይ የሚሰነዘር ማንኛውም ጥቃት ከባድ ዋጋ እንደሚያስከፍል ለኢራን የተላከ ግልጽ መልእክት ነው። ዩናይትድ አረብ ኤሚሬት ለበርካታ ዓመታት ወታደራዊ አቅሟን ለማዘመን ከፍተኛ መዋዕለ ንዋይ ስታፈስ ቆይታለች። ምዕራባውያን ዘመናዊ ቴክኖሎጂ የታጠቀው የአየር ኃይሏና የተራቀቀ የድሮን አቅሟ አሁን ላይ ቀጠናዊ ውሳኔዎችን የመቀየር አቅም እንዳለው ያሳያል። ታዲያ አቡዳቢ ከሀብታም ተመልካችነት ወጥታ ቀጥተኛ ወታደራዊ ተዋናይ ወደ መሆን ተሸጋግራለች። ቀውሱን ይበልጥ ውስብስብ የሚያደርገው ደግሞ በኢራን ከፍተኛ አመራሮች መካከል የታየው ግልጽ ክፍፍል ነው። ፕሬዚዳንት መሱድ ፔዜሽኪያን የኢራን ጦር በኤሚሬትስ ላይ ጥቃት ለመሰንዘር የወሰነው ውሳኔ በከፍተኛ ቁጣ መቃወማቸው ተዘግቧል። እንደ ምንጮች ገለጻ ከሆነም ይህ ጥቃት የተፈጸመው በሲቪል መሪዎች ዕውቅና ወይም ደግሞ ቅንጅት ሳይደረግበት ነው። ፔዜሽኪያን ይህን እርምጃ ፍጹም ኃላፊነት የጎደለውና እብደት ሲሉ የጠሩ ሲሆን ድርጊቱ ሊመለስ የማይችል አስከፊ መዘዝ ሊያስከትል እንደሚችል ማስጠንቀዋል። ይህ በቴህራን አመራሮች መካከል ያለው ልዩነት አዲስ ባይሆንም አሁን ግን የከረረ ደረጃ ላይ ደርሷል። በጦርነት ሂደት ሁሉ ፔዜሽኪያንና የውጭ ጉዳይ ሚኒስትሩ አባስ አራጋቺ ለዲፕሎማሲያዊ አማራጮች ቅድሚያ ሲሰጡ፣ በአንጻሩ አብዮታዊ ጦሩ ግን በሆርሙዝ መርከቦችን በመጥለፍ በአሜሪካ መርከቦች ላይ ዛቻ መሰንዘርና በባሕረ ሰላጤው ሀገራት ላይ ጥቃት መፈጸም ጠባጫሪነቱን ይቀጥልና ይታያል። የፕሬዝዳንቱ ተቃውሞ ታዲያ ከወታደራዊ ስልት ባለፈ ከጎረቤት አረብ ሀገራት ጋር የሚደረግ ግጭት ኢራን የት ሊያደርሳት እንደሚችል የሚጠያየቅ ሆኖ ይቀመጣል። ተንታኞች እንደሚሉትና እንደሚገልጹት ከሆነ የጦሩ ራሱን ችሎ እርምጃ የመውሰድ ስልጣን ለኢራን መንግስት ትልቅ መዋቅራዊ ፈተና ሆኗል። ጽንፈኛ የጦር መሪዎች ያለ ማንም ከልካይ እርምጃ መውሰዳቸውን ከቀጠሉ በሲቪል መሪዎች የሚደረጉ ዲፕሎማሲያዊ ጥረቶች ሁሉ ትርጉም አልባ ይሆናሉ። ይህ በሲቪል አመራሩና በወታደራዊ ክንፍ መካከል ያለው ክፍፍል ግጭቱ ወደ ሰፊ ጦርነት ያመራል ወይስ ደግሞ ወደ ድርድር ጠረጴዛ ይመለሳል የሚለውን የሚወስን ቁልፍ ነጥብ ነው። እነዚህ አሁን የምናያቸው ወታደራዊ ልውውጦችና ግጭቶች የተከሰቱ ያሉት ዓለም አቀፉ ማህበረሰብ የባህር ላይ እንቅስቃሴ ወደ ቀደመ ሁኔታው ለመመለስና እንዲሁም ደህንነቱ የተጠበቀ የንግድ መስመር ለመዘርጋት ሰፊ ጥረት ያደረገ ባለበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት የነጻነት ፕሮጀክት የተሰኘው ይህ ኦፕሬሽን በሆርሙዝ ሰርጥ በኩል ተገተው ለቆዩ የንግድ መርከቦች ወታደራዊ ጥበቃ በማድረግ በሰላም እንዲያልፉ ለመርዳት ያለመ ስትራቴጂካዊ እንቅስቃሴ ነው። ባለፈው የካቲት ወር ጀምሮ በቀጠናው የተቀሰቀሰው መጠነ ሰፊ ግጭት መቶዎች የሚቆጠሩ መርከቦችና በ10 ሺዎች የሚቆጠሩ መርከበኞች በባህር ላይ እንዲታገቱ ምክንያት ሆኗል። ይህን ተከትሎ በአሜሪካ ሰንደቅ ዓላማ የምትመራው አንዲት የንግድ መርከብ በአሜሪካ ጦር ጥበቃ ስር የሆርሙዝን ባህር በር በሰላም መሻገር ችላለች። ይሁን እንጂ ይህ ጉዞ ያለምንም እንቅፋት አልተከናወነም። የአሜሪካ ባህር ኃይል ክፍሎች በጉዞ ላይ በጥቃት ጣልቃ ለመግባት የሞከሩት የኢራን ፈጣን የጦር ጀልባዎችን ለመመከት ተገደዋል። በወጡት ሪፖርቶች መሰረት በርካታ የኢራን ጦር ጀልባዎች በአሜሪካ ኃይሎች ተመተው ከጥቅም ውጭ ሆነዋል። ኢራን በበኩሏ ደግሞ እነዚህ ዘገባዎችን በማስተባበል ጥቃቱ የንጹሃን ዜጎች ላይ ጉዳት አድርሷል ስትል ትከሳለች። በታሪክ የዓለምን 20 በመቶ የሚሆነውን የነዳጅና ተፈጥሮ ጋዝ ምርት የምታሳልፈው ጠባቧ የሆርሙዝ ሰርጥ አሁን ላይ ወታደራዊ ጡንቻ ማሳያ፣ የማስጠንቀቂያ ተኩሶች የሚለዋወጡባትና ቀጥተኛ ወታደራዊ ግጭቶች የሚስተናገዱባት ከፍተኛ ስጋትም ያንዣበበባት መድረክ ሆናለች። ባለፉት ጥቂት ዓመታት ዩናይትድ አረብ ኤሚሬትስ ጦር ኃይል ከፍተኛ መዋዕለ ንዋይ በማፍሰስም በቀጠናው ውስጥ ካሉ እጅግ ዘመናዊና ብቁ ጦርነቶች አንዱ ለመሆን በቅተዋል። በዘመናዊ ተዋጊ ጀቶች፣ በተራቀቁ ድሮኖችና በተደራራቢ የአየር መከላከያ ስርዓቶች የተገነባው የኤሚሬትስ ጦር ግጭቱ ካለፈው የካቲት ወር መጨረሻ ጀምሮ እየተባባሰ በመጣበት ወቅትም በሺዎች የሚቆጠሩ ከኢራን የተተኮሱ ሚሳይሎችና እንዲሁም ድሮኖች አየር ላይ ማክሸፍ ችሏል። ቀደም ሲል በነበሩት ወታደራዊ ተሳትፎች ዳብሮ የቆየው
የመሬት ጦር ኃይል የውጊያ ብቃትና ፈጣን ምላሽም የመስጠት ችሎታ በዚህ ወቅት በግልጽ የታየ ሲሆን አገሪቱ ሉዓላዊነቷን ለማስጠበቅ ያላትን ቁርጠኛነትም አሳይታበታለች። በሌላ በኩል ደግሞ ኢራን በአሜሪካና በእስራኤል የመጀመሪያ ጥቃት በኒውክሌርና ወታደራዊ ተቋሞቿ ላይ ከፍተኛ ጉዳት ቢደርስባትም አሁን ድረስ ተመጣጣኝ ያልሆነ የጦርነት ስልቶችና መሳሪያዎችን እንደያዘች ትገኛለች። የባላስቲክ ሚሳኤል ከምችቷ፣ የድሮን መንጋዎች፣ ፈጣን የባህር ላይ ጥቃት ጀልባዎችም ለኢራን ዋነኛ መከላከያና የማጥቂያ መሳሪያዎች ናቸው። በተለይም ስትራቴጂካዊ ስፍራ ላይ የምትገኘው የቀሽም ደሴትና በዚያ የሚገኙ ወታደራዊ ተቋማት ለኢራን እንደ የፊት መስመር ጦር ሰፈር የሚያገለግሉ ሲሆኑ በእነዚህ ስፍራዎች ላይ የሚሰነዘሩ ጥቃቶች ኢራን በሆርሙዝ ባህር ላይ ያላትን ቁጥጥር በእጅጉ ይፈታተኑታል። ባንደር አባስ ደግሞ አሁን ድረስ ለኢራን የባህር ኃይልና ሎጂስቲክስ እንቅስቃሴዎች እንደ ዋነኛ የጀርባ አጥንት ሆኖ እያገለገለ ይገኛል። የዚህ ግጭት ኢኮኖሚያዊ አንድምታ ከምንም በላይ አሳሳቢ ደረጃ ላይ ደርሷል። የነዳጅ ዋጋ መናር በመላው ዓለም ገበያ ላይ ከፍተኛ የተባለ የዋጋ ንረትን እያስከተለ ሲሆን የአቅርቦት ሰንሰለት መቋረጥና በኤዥያ ብሎም በአውሮፓ ላይ የተጋረጠው የኤነርጂ ዋስትና ስጋት ዓለምን እያስጨነቀ ይገኛል። በተለይም ፉጃይራ ለነዳጅ ማጓጓዣ እንደ አማራጭ መንገድ የምትሰጠው አገልግሎት ኢላማ ውስጥ በመግባቱ የዓለም ነዳጅ ንግድ በእጅጉ አውቆታል። የባህር ላይ ትራንስፖርት ዋጋ መጨመር እንዲሁም የመድን ዋስትና ክፍያዎች ማሻቀብና መሰረታዊ ሸቀጦች ዋጋ መናር ግጭቱ የዓለምን ወሳኝ ኢነርጂ መስመር በማወቁ የመጡ የጎንዮሽ ጉዳቶች ናቸው። ለዩናይትድ አረብ ኤሚሬትስ እንደ ሀገር ለያዘችው ታላቅ የልማት ራዕይ እንዲሁም የኢኮኖሚ እድገት እነዚህ ጥቃቶች ሀገሪቱን መረጋጋትና በባለ ሀብቶች ዘንድ ያለውን መተማመን የሚሸረሽሩ ናቸው። ቀድሞውኑም በዓለም አቀፍ ማዕቀቦች የተገለለችውና በኢኮኖሚያዊ ሁኔታ የደቀቀችው ኢራን በበኩሏ ግጭቱን ይበልጥ ማባባሷ የውስጥ ችግሮቿን ከማባባስ በላይ ዓለም አቀፉ ማህበረሰብ ውግዘትን ይበልጥ እንደሚያበረታባት ይገመታል። የዓለም መሪዎች ለዚህ ክስተት የሰጡት ምላሽ ፈጣን ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የብሪታንያ ፕሬዝዳንት ጠቅላይ ሚኒስትር ኬር ስታርመርና ሌሎችም በኤሚሬትስ መሰረተ ልማቶች ላይ የተሰነዘረውን ጥቃት በማውገዝ ሁሉም ወገኖች የራሳቸውን እንዲገዙ ጥሪ አቀርበዋል። ይህ ብቻ አይደለም። የባህረ ሰላጤ ትብብር ምክር ቤት አባል ሀገራትም ከኤሚሬትስ ጎን መቆማቸውን የገለጹ ሲሆን ሁኔታው በጥንቃቄ የተከታተሉ ይገኛሉ። ሳውዲ አረቢያ፣ ኳታር፣ ኦማንና ሌሎችም ሀገራት ግጭቱ የመላውን የባህረ ሰላጤ ቀጠና እንዳይበክል በከፍተኛ ስጋትና ጥንቃቄ ጉዳዩን እየተመለከቱት ይገኛሉ። ዩናይትድ አረብ ኤሚሬትስ ከእስራኤል ጨምሮ ከተለያዩ ቀጠናዊ አጋሮች ጋር ያላትን ግንኙነት ማጥበቋ ስትራቴጂካዊ ስሌቶቿ እየተቀየሩ መሆናቸውን ያሳያል። ይህ ሁኔታ ወደ አረቦች የጋራ ግንባር ያመራ ይሆን? ይህ የሚለው ጥያቄ ደግሞ አሁንም ምላሽ ያላገኘ ቢሆንም የጋራ ስጋቶች የጨመሩ መጡበት በዚህ ወቅት ግን ግንባሩ የመፈጠሩ ዕድል እጅግ ሰፊ የሆነ መጥቷል ይላሉ በርካቶች። እኛም የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን።